ሰላም ሰላም ውድ የቻናላችን ቤተሰቦች እነሆ ዛሬ ደግሞ በአዲስ ቪዲዮ ሎጂክ ኤንድ ክሪቲካል ቲንኪንግ የባህር ዳር ዩኒቨርሲቲን ፋይናል ኤግዛም የምናይ ይሆናል። ፕሊዝ ከዛ በፊት ግን ለቻናላችን አዲስ የሆናችሁ ልጆች ኢትዮ ፍሬሽማን ቲዩብን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲህ ቪዲዮቻችን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። እንዲሁ ደግሞ እኛን ቪዲዮ ስትጠቀሙ በተቻለ ሁኔታ ቪፒኤን እያበራችሁ ብትመለከቱ ለኛ የበለጠ ሳፖርት ነውና ፕሊዝ ቪፒኤን እንድታበሩ በዚሁ በአክብሮት የምንጠይቅ ይሆናል። የዛሬ ፋይናል ኤግዛም የምናየው በሶስት የጥያቄ ክፍሎች የተከፋፈለ ነው። የመጀመሪያው ትሩ ፎልስ ኩዌሽን ይኖረናል። ከዛ መቀጠል ደግሞ መልቲፕል ቾይስ ይኖረናል። በስተመጨረሻ ደግሞ ማቺንግ የሚመስል ጥያቄ እንዲትከስ አድርገን የዛሬ ቪዲዮአችን ፋይናላይዝድ የምናደርግ ይሆናል። ጊዜ ላለማቃጠል ያክል የመጀመሪያው ጥያቄ ትሩ ፎልስ ኩዌሽን ነው። እንደምታዩት ኩዌሽን ነምበር 1 in the definition spirit means the animating principle of life, the genius term is the term life። እንግዲህ ይህንን ጥያቄ ለመመለስ ማስታወስ የሚገባችሁ ቻፕተር 3 ላይ ጂኒየስ እና ዲፈረንሻ የሚባል ኮንሰፕት አለ። ጂኒየስ ማለት በጂኒየስ ውስጥ ያሉ ሳብ ክላሶች የተለያዩ ነገሮች በአንድ ላይ የሚጠራቀሙበት ወይም እነዛን ነገሮች በአንድ ላይ የሚይዘው ነገር ጂኒየስ ሲባል፣ በዛ ውስጥ ደግሞ ተካተው የሚገኙ እያንዳንዱ ሲንግል ነገሮች ወይ ደግሞ ሳብ ክላሶቹ ዲፈረንሻ ተብለው ይጠራሉ። እንግዲህ አሁን ወደ ጥያቄያችን ስንመለስ ስፕሪት ሚንስ አኒሜቲንግ ፕሪንሲፕል ኦፍ ላይፍ በሚለው ዲፊኒሽን ውስጥ ጂኒየሱ ላይፍ ነው ይለናል። በዚህ ጋር ጂኒየሱን ላይፍ ነው፣ ዲፈረንሱ ደግሞ ምንድነው የሚለው ነገር ለመመለስ ነው። ስፕሪት ሚንስ አኒሜቲንግ ፕሪንሲፕል ኦፍ ላይፍ በሚለው ውስጥ ጂኒየሱ ላይፍ ሳይሆን አኒሜቲንግ ፕሪንሲፕል ነው መሆን የሚገባው። ላይፍ አንዱ የፕሪንሲፕል አይነት ነው እንጂ ላይፍ ጂኒየስ አይደለም። አኒሜቲንግ ፕሪንሲፕል የሚለው በላይፍ ውስጥ ሳይሆን የሚገኘው ላይፍ እንደ በአኒሜቲንግ ፕሪንሲፕል ውስጥ እንደ አንድ ሳብ ክላስ ነው የሚገኘው። ስለዚህ ጂኒየስ ተርሙ አኒሜቲንግ ፕሪንሲፕል መሆን ያለበት ላይፍ ስለሆነ የመጀመሪያው ጥያቄ ፎልስ ብለን የምናልፈው ይሆናል። ኩዌሽን ነምበር 2 the definition reptile means a snake, lizard, turtle, crocodile and so on is an example of enumerative definition። ይህንንም ለመመለስ ቻፕተር 3 ማስታወስ የሚገባችሁ ሬፕታይል ማለት ይሄ በሆዳቸው የሚሳቡ እንስሳት ለማለት መሰለኝ። ኤግዛክት ዴፊኒሽኑ አማርኛውን አላውቀውም። እነሱን ሬፕታይል ማለት ስኔክ፣ ሊዛርድ፣ ቱርታይል እና ኮሮኮዳይል እና የመሳሰሉት ነው አለ። ይህ ደግሞ የኢኑሜሬቲቭ ዲፊኒሽን አንዱ ኤግዛምፕል ነው አለ። የበለጠ ይህን ለማሳደግ ኢኑሜሬቲቭ ዲፊኒሽን ላይ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 3 ስናይ ሁለት አይነት ኢኑሜሬቲቭ ዲፊኒሽን አለ ብለናል። የመጀመሪያው ፓርሻል ኢኑሜሬቲቭ ዲፊኒሽን እና ይሄ ኮምፕሌት ኢኑሜሬቲቭ ዲፊኒሽን። ኮምፕሌት ኢኑሜሬቲቭ ዲፊኒሽን ብለን የምንጠራው ምንድነው? እያንዳንዱን ሁሉን በዛ ነገር ውስጥ ያሉ ሜምበሮችን ዘርዝሮ የሚጨርስ ከሆነ ያንን ኮምፕሌት ኢኑሜሬቲቭ ዲፊኒሽን ይባላል። በተቃራኒው ግን እንዳሁኑ ስኔክ፣ ሊዛርድ፣ ክሮኮዳይል ኤንድ ሶ ኦን ኢቲሲ እያለ የሚቀጥል ከሆነ ያን ደግሞ ፓርሻል ኢኑሜሬቲቭ ዲፊኒሽን ይሆናል። በዚህ መሰረት የአሁኑ ሁለተኛው ጥያቄያችን ሬፕታይል ሚንስ ስኔክ፣ ሊዛርድ፣ ቱርታይል፣ ክሮኮዳይል ኤንድ ሶ ኦን የሚለው ደግሞ ቤስት ኤግዛምፕል ኦፍ ፓርሻል ኢኑሜሬቲቭ ዲፊኒሽን። በዚህ መሰረት ሁለተኛውን ጥያቄ ትሩ ብለን የምናልፍ ይሆናል ማለት ነው። ኩዌሽን ነምበር 3 ቤጂንግ ደ ኩዌሽን ፋላሲ ፕሪዚዩምስ ዛት ደ ፕሪሚስስ ፕሮቫይድ አዲኬት ሳፖርቱ ደ ኮንክሉዥን። እንግዲህ ቤጂንግ ደ ኩዌሽን ፋላሲ በሚለው ላይ ቻፕተር 5ን ሎጂክ ኤንድ ክሪቲካል ቲንኪንግ ስናይ በደንብ አይተነዋል። በዛ ፋላሲ ውስጥ ኮሚትድ የሚያደርገው ሰው ለኮንክሉዥን ለመደምደሚያው ያቀረበው ፕሪሚስ ወይም ማስረጃ አዲኬት እንደሆነ ፕሪዛምሽን ይወስዳል። ይሄ ፕሪዛምሽን ማለት ሪዝኔብል የሆነ ግምታዊ ግምትን ይወስዳል ነው። ያን ፋላሲ ኮሚትድ የሚያደርገው ሰው ግልጽ ነው። ፕሪዛምሽን ባይወስድ ድሮ ሊከራከር አይችልም። ኩዌሽን ነምበር 3ን ትሩ ብለን የምንወስደው ይሆናል ነው። ምንም በማየት ነው ያንን ፋላሲ ኮሚትድ የሚያደርገውን ሰው እንጂ ሪዝኔብል ማንን ሳናይ ማለት ነው። ፋላሲውን ኮሚትድ የሚያደርገው ሰው ለኮንክሉዥኑን ሳፖርት ሊያደርግለት የሚያቀርበው ፕሪሚስ አዲኬት እንደሆነ ፕሪዚም አድርጎ ነው የሚከራከረው ማለት ነው። ኩዌሽን ነምበር 4 ኦል ወርድስ ሃቭ ኢንቴንሽናል ሚኒንግ ኤንድ ኤክስቴንሽናል ሚኒንግ። ሁሎችም ወርድ ብለን የምንጠራቸው ነገሮች ኢንቴንሽናልም እና ኤክስቴንሽናል ሚኒንግ አላቸው። ባይ ዘ ወይ ለሎጂክ ኤንድ ክሪቲካል ቲንኪንግ ኤግዛም ብቻ ሳይሆን ለማንኛውም ኮርሳችሁ እነዚህ አብሶሉት የሆኑ ቃላቶች ኦል እንደዚህ አብሶሉት የሆኑ ቃላቶች የሚመጡ ከሆነ በአብዛኛው ጊዜ ፎርስ ነው የሚሆነው። ይህም በቀላሉ ምንም አይነት የሚያከራከር ነገር አለም። ኩዌሽን ነምበር 4ን ፎርስ ብለን የምናልፍ ይሆናል። ኩዌሽን ነምበር 5 ሬድ ሄሪንግ ዲፈረንት ፍሮም ስትሮማን አት ደ ላተር ዳዝ ኖት ሚስካራክተራይዝ ዘ ኦፖዚንግ ቪው ኦፍ ቱ ዊን
a debit. Question number 5 ደግሞ የሚለን ሬድ ሄሪንግ ፋላሲ ብለን የምንጠራው ከስትሮማን ፋላሲ የሚለየው ላተር የሚለው ስትሮማን ፋላሲ በተቃራኒ በኩል የተነሳውን ሐሳብ ክርክሩን ለማሸነፍ ሲባል በተቃራኒ በኩል የተነሳውን ምልከታ ወይም ቪው ሚስ ካራክተራይዝ ባለማድረጉ ነው። ይህንን ለመመለስ ደግሞ ሬድ ሄሪንግ ፋላሲ ምንድነው፣ ስትሮማን ፋላሲ ምንድነው የሚለውን ለማየት ስትሮማን ፋላሲ ሁለት ሰዎች ይኖራሉ። ከዛ በኋላ ለምሳሌ ኤ የተባለው ሰው ሐሳቡን ቢያቀርብ ቢ የተባለው ሰው የኤን ሐሳብ በቀላሉ ዲፌንስ ለማድረግ የኤን ሐሳብ ምን ያደርገዋል ሚስ ካራክተራይዝ ወይም ደግሞ ዲስቶርት የሚያደርግ የፋላሲ አይነት ሲሆን ሪል ሄሪንግ ደግሞ ምንድነው የሚያደርገው ሳብጀክት ማተሩን የሚቀይር። ለምሳሌ አሁን ስለ ፖፑሌሽን ግሮዝ እያወሩ ከሆነ ስለ ከተማ አርባን ዴቨሎፕመንት የሚወራ ከሆነ ያን ሬድ ሄሪንግ ይባላል። ስለዚህ ጋር ኩዌስቸን ነምበር 5 እንደሚለን ሬድ ሄሪንግ ፋላሲ ከስትሮማን ፋላሲ የሚለየው ስትሮማን ፋላሲ በተቃራኒ በኩል ያለውን ቪው ሚስ ካራክተራይዝ ባለማድረጉ ነው ይለናል። ይሄ ደግሞ ግልጽ የሆነ ፎልስ ነው። ይሄ ትሩ ለማድረግ ምን መሆን አለበት? ወይም ላተር የሚለውን ፎርመር ማለት አለበት ወይም ደግሞ ኖት የሚለውን ማጥፋት መቻል አለበት። ሶ ዚስ ኦል አባውት ትሩ ኦር ፎልስ ኩዌስችን። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቀጣዩ ጥያቄ ደግሞ ቀጣዩ የጥያቄያችን ፓርቲ የምናየው መልቲፕል ቾይስ ቹዝ ዘ ቤስት አንሰር ፍሮም ዘ ጊቨን ቾይስ ኤንድ ራይት ዘ ሌተር ኦፍ ዩር ቾይስ ኦን ዘ አንሰር ሺት ፕሮቫይድድ አት ዘ ኤንድ ኦፍ ዘ ኩዌስችን ፔፐር። ኩዌስችን ነምበር 1 እንግዲህ መልቲፕል ኩዌስችናችን ረዘም ያለ ነው። ምን ይላል? ዳንሲንግ ኢዝ ዘ ወርክ ኦፍ ዘ ደቪል if we let young people listen and dance to music, I tell you that sooner or later they will turn against their parents and then they will fall to fornication and pornography and finally they will grow up to prostitutes. No good came from dancing. Thus, I have cancelled all future dancing class. This fallacy is a post hoc ergo proctor hoc እንደማለት ነው። ቢ ባጭሩ አድርጎት ነው። ቢ ኖን ካውዣ ፕሮ ካውዣ፣ ሲ ቤጂንግ ደ ኩዌሽን፣ ዲ ስሌፐሪ ስሎፕ። እንግዲህ በአብዛኛው ጊዜ ሎጂክ በተለይ ደግሞ ፋላሲ የሚነሱ ጥያቄዎችን ከመመለሳችሁ በፊት በተቻለ ሁኔታ ጥያቄውን መረዳት ይጠበቅባቸዋል። አሁን እዚህ ጋር ዳንሲንግ የሰይጣን ስራ ነው አለ። ሶ እኛ ደግሞ ልጆችን ሰዎችን ያንግ ገና ታዳጊ ሰዎችን ሙዚቃ እንዲሰሙና እንዲዳነሱ የምናደርጋቸው ከሆነ በጣም በቅርቡ ቤተሰቦቻቸውን ቤተሰቦቻቸውን የማያከብሩ የሚቃረኑ እየሆኑ ይመጣሉ። ያነ ከሆነ ደግሞ በፎርኒኬሽን እና በፖርኖግራፊ ይወድቃሉ። በፖርኖግራፊ ከወደቁ ደግሞ መጨረሻቸው ፕሮስቲቲዩሽን ይሆናል። መዳረሻቸው ፕሮስቲቲዩሽን ሁላችሁም ስለምታውቁ ማለት ነው። መዳረሻቸው ፕሮስቲቲዩሽናል። ሶ እንግዲህ ከዳንሲንግ የሚመጣ ምንም መልካም አይነት ነገር የለም። ስለዚህ በተቻለ ሁኔታ ዳንስን ማቋረጥ መቻል አለብን ነው። አሁን እዚህ ጋር ፋላሲዎችን ዲስከስ ስናደርግ ስሊፐሪ ስሎፕ ብለን የምንጠራው ፋላሲ ቻይን ይፈጥራል ብለን የዚህ ምክንያት ይሄ ስለሆነ የዚህ ምክንያት ደግሞ ይሄ ነው። ሶ ይሄን ነገር ማቋረጥ አለብን ይላል። አሁን እዚህ ጋር ተማሪዎች ባይዳንሱ ኑሮ ቤተሰቦቻቸውን አጀነስ አያደርጉም። ቤተሰቦቻቸውን አጀነስ ባያደርጉ ኑሮ ወደ ፖርኖግራፊ አይወድቁም። ፖርኖግራፊ ባይመለከቱ ኑሮ ፕሮስቲቲዩሽን አይሆንም። ሶ እዚህ ጋር ቻይን ስለሰራ ኩዌስችን ነምበር 1 መልቲፕል ቾይስ ዲ ስሊፐሪ ስሎፕ ብለን የምናልፈው ይሆናል ማለት ነው። ኩዌስችን ነምበር 2 the lexical definitions of pure as anything that is not impure may be criticized as a being too narrow, b being negative, c being obscure, d being too wide። አሁን እዚህ ጋር ቻፕተር 3 ላይ ሎጂክ ኤንድ ክሪቲካል ቲንኪንግ የሌክሲካል ዴፊኒሽን መሆን የሌለበት ነገር ናሮ መሆን የለበትም፣ ኔጋቲቭ መሆን የለበትም፣ ኦብስኪዩር መሆን የለበትም፣ እንዲሁ ደግሞ በጣም ዋይድ መሆን የለበትም የሚል ነገር አይተናል። አሁን እዚህ ጋር ፒውር as anything that is ኖት ኢምፒውር ነው የሚለው። በዚህ ዲፊኒሽን አሁን ይሄ ናሮ ነው የሆነው፣ ኦብስኪዩር ነው የሆነው፣ በጣም ዋይድ የሆነው፣ ኔጋቲቭ ነው የሆነው የሚለን እዚህ ጋር አሁንም ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 3 ላይ በተቻለ ሁኔታ ሌክሲካል ወይም ደግሞ ዲክሽነሪ ዲፊኒሽን ብለን የምንጠራው ኔጋቲቭ መሆን የለበት። አሁን እዚህ ጋር ፒውር አስ ኤኒቲንግ ዛት ኢዝ ኖት ኢምፒውር ከመባሉ ይልቅ ፒውር አስ ኤኒቲንግ ዛት ኢዝ ፍሪ ፍሮም እንደዚህ ቢል የተሻለ ይሆናል። በተቻለ ሁኔታ ዲስክሪን አይታችሁ ከሆነ ብዙ ጊዜ ኔጋቲቭ ነው ሚኒንግ አይጠቀምም። ሶ በዚህ መሰረት ሁለተኛ የቀላል ነው ቢ ቢንግ ኔጋቲቭ ብለን የምናልፈው ይሆናል ነው። ሶስተኛ nobody has ever proved that ready availability of guns cause an increase in the number of murders and robberies. Hence we conclude that the availability of guns has no effect on the frequency of these crimes. Which fallacy is it?
ኤ አፒል ቱ ኢግኖራንስ፣ ቢ ሚሲንግ ዘ ፖይንት፣ ሲ ስትሮማን ፋላሲ፣ ዲ አፒል ቱ ፎርስ። አሁን እዚህ ጋር ምን እንደሚለን ማንም ሰው ይሄ ገን ማለት የጥይት ባሩዱን ወይም ደግሞ ጥይት ይሁን ብቻ ከሁለቱ አንዱ ነው የነሱ መኖር ለይሄ መርደር ለገዳዮችና ይሄ ሮበሪ ለቀማኞች መብዛት ምክንያት መሆኑን ማንም ሰው ያረጋገጠ ወይም ያስረዳ የለም። ስለዚህ ምን ብለን ኮንክሉድ መደምደሚያ መስጠት እንችላለን? የገኖች ወይም ደግሞ ባሩድ ምናምን ብለን የምንጠራቸው ነገሮች መኖራቸው ለተደጋጋሚ ወንጀሎች መፈጠር ምንም አይነት ምክንያት ወይም ምንም አይነት አስተዋጽኦ የለውም ብለን መደምደም እንችላለን ይላል። ይህን በቀላሉ አፒል ቱ ኢግኖራንስ ብለን የምናልፈው እንችላለን ማለት ነው። ምክንያቱም ብዙ ጊዜ ኤክስ ዋይን ፕሩፍ ስላላደረገው ዋይ የለም ወይም ደግሞ ኤክስ ዋይን ፕሩፍ ስላደረገው ዋይ አለ ብለን ማንም ሰው ፕሩፍ ስላላደረገው የለም። ማንም ሰው የሆነ ነገር መኖር ፕሩፍ ስላላደረገው የለም። እንዲሁ ደግሞ ከዚህ በተቃራኒ ማንም ሰው የሆነ ነገር ስላለመኖሩ ፕሩፍ ስላላደረገ ያነ ነገር አለ ብለን የምንደመድም አይነት ፋላሲ ከሆነ ያነ ብዙ ጊዜ አፒል ቱ ኢግኖራንስ ይሆናል ማለት ነው። Question number 4, one is not a good advice during lexical definition ወይም dictionarycal definition. A. Supporting the definition using figurative expression. B. Making the definition neither too narrow nor too broad. C. Avoiding negative definition as much as possible. D. Showing the context of the word to be defined. እዚህ ጋር ምን እንደሚለን የሌክሲካል ዲፊኒሽን እንደ መልካም ሌክሲካል ዲፊኒሽን በምንጠቀምበት ጊዜ ማድረግ ጥሩ ያልሆነው አድቫይስ የትኛው ነው የሚለና በቀላሉ ኤ ነው። ሳፖርቲንግ the definition of using figurative expression። ሌሎቹ ሙሉ ለሙሉ ቻፕተር 3 ላይ ዲስከስ እንዳደረግነው የተቀመጡ ናቸው ማለት ነው። ባይ ዘ ወይ ቀላሉን ቶሎ አልፈውና በጣም ትኩረት የሚጠይቀው ደግሞ በደንብ ክሪቲካሊ ዲስከስ የምናደርግ ይሆናል ማለት ነው። አሁን question number 5 ደግሞ which fallacy is often used by political leaders to create mob mentality? A. appeal to force, B. appeal to pity, C. appeal to people, D. argument against the person። እንግዲህ ፖለቲካል ሊደሮች ወይም የፖለቲካ መሪዎች ሞብ ሜንታሊቲን የመንጋ አስተሳሰብን ለመፍጠር ሲሉ የሚጠቀሙት የፋላሲ አይነት የትኛው ነው የሚለን እዚህ ጋር አፒል ቱ ፒፕልን ስናይ አፒል ቱ ፒፕልን ከሁለት ከፍለን ዳይሬክት እና ኢንዳይሬክት አይተናል። በተለየ ሁኔታ ደግሞ የፖለቲካል ሊደሮች የሚጠቀሙበት አፒል ቱ ፒፕል ሆኖ ዳይሬክት አፒል ቱ ፒፕል መሆኑን አይተናል። ኩዌሽን ነምበር 5 ሲ ብለን የምናልፈው ይሆናል ነው። ኩዌሽን ነምበር 6 ራይዚንግ ኤ ቻይልድ ላይክ ግሮዊንግ ኤ ትሪ ሳምታይምስ ቫዮለንት ቲንግስ ሰች as cutting of branch have to be done for tree grow straight. Similarly, corporal punishment needs to be sometimes inflicted on children to force them to develop properly. This fallacy is እንግዲህ ምርጫው በዛኛው በኩል ስለሆነ ጥያቄውን ዲስከስ አድርገን ወደ ምርጫው የምንሄድ ይሆናል። አሁን እዚህ ጋር ምንድን እያለን ያለን ህፃናቶችን ማሳደግ እጽዋቶችን ወይም አትክልቶችን እንደማሳደግ አይነት ነው። እንግዲህ አንዳንዴ ይሄ የአትክልቶችን ብራንች ወይም ደግሞ ቅርንጫፍ ብለን የምንጠራው ነገር በቆረጥነው ቁጥር ዛፎች አይታችሁ ከሆነ ቀጥ ብለው የማደግ ሰርከምስታንስ ይፈጠራል። በተመሳሳይ ሁኔታ ህፃናቶችን ኮርፖሪያ ፓኒሽመንት የምንቀጣቸው ከሆነ የተሻለ ሰው ሊሆኑ ይችላሉ ብሎ ድምዳሜ ያደረገ ይህ ምን አይነት ፋላሲ ነው ብሎ ይጠይቀናል። ምርጫውን አንብበው። ኤ አፒል ቱ አንኳሊፋይድ አውቶሪቲ፣ ቢ ዊክ አናሎጂ፣ ሲ ፎልስ ኬዝ፣ ዲ ሚሲንግ ደ ፖይንት። አሁን እዚህ ጋር ምንድን ያለን ትሪና ቻይልድ እና ያመሳሰለ ይሄ ደግሞ በጣም ደካማ የሆነ አመሳሰል ነው። ይሄንም ዊክ አናሎጂ ብለን የምናልፈው ነው። ምክንያቱም በቀላሉ ዊክ አናሎጂን በደንብ ብሬክ ዳውን አድርጌ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፋላሲ በ11 ፓርት ሰርቼላችኋለሁ። እዚህ ዩቲዩብ ቻናል አለ፣ እሱን ማየት ትችላላችሁ። ኩዌሽን ነምበር 7 ምን እንደሚለው the United Nations defines a poor as a person whose daily earning is less than $1. The definition is an example of A. stipulative definition, B. lexical definition, C. precising definition, D. theoretical definition። እንግዲህ አሁን ዩኤን ወይም ደግሞ ዩናይትድ ኔሽን ብለን የምንጠራው አንድ ሰው ፖር ነው ብለን የምንጠራው ምንድነው ተብሎ ሲጠየቅ የዕለት ገቢው $1 ያነሰ ብሎ ተናግሯል። አሁን ይሄ ምን ዲፊኒሽን ነው? በቀላሉ ኩዌሽን ሌተር ሲ precising definition ብለን የምናልፍ ይሆናል። ኩዌሽን ነምበር 8 አያሌው claimed a tall tree in his dream. The day after his dream, he got a promotion. Therefore, his dream must be a good luck. This argument commits the fallacy of A. non-causa pro causa, B. oversimplified case, C. post hoc, D. አምፊቦሊ። እዚህ ጋር እያለ ያለ ምንድነው? አያሌው የተባለው ሰው ተኝቶ በህልሙ ዛፍ ሲወጣ አየ። ከዛ ያንን ህልም ካየበት ቀጥሎ በመጣው ቀን ፕሮሞሽን አገኘ። ምን ለመደምደም እንችላለን አለ አየለ ህልም ማየቱ ጥሩ እድል ነው አለ። እዚህ ጋር ሁሎችም የኬዝ ምክንያት ናቸው። በተቻለ ሁኔታ ዲን ኢግኖር እናደርገዋለን። አሁን ነን ካውዛ ፕሮ ካውዛ አለ፣ ኦቨር ሲምፕሊፋይድ ኬዝ አለ፣ ፖስት ሆክ
ኤርጎ ፕሮክተር ሆክ የሚባል ፋላሲ አለ። አሁን እዚህ ጋር ፖስት ሆክ ኤርጎ ፕሮክተር ሆክ ብለን የምንጠራው ምንድነው? አፍተር ዚስ ከሆነ ከዚህ በኋላ ይሄ ስለመጣ ለዛ መፈጠር ምክንያቱ ይሄ ነው። አሁን እዚህ ጋር አበበ ህልም ካየ በኋላ ፕሮሞሽን አገኘ። ፕሮሞሽን ከማግኘት በፊት ህልም ስላየ ህልም ማየቱ ለፕሮሞሽን ማግኘት እንደ ምክንያት ስላቀረበው ይሄንን ሲ ብለን ፖስት ሆክ ኤርጎ ፕሮክተር ሆክ ብለን የምናልፍ ይሆናል። ባይዘው ፖስት ሆክ የሚለው ፖስት ሆክ ኤርጎ ፕሮክተር ሆክ የሚለውን በአጭሩ ሲጽፉት ነው። ጥያቄ ቁጥር 9 ቢታኒያስ አርጊመንት ኢዝ ኖት አክሴፕታብል ሲንስ ሺ ኢዝ አግሊ ስሞከር ኤንድ ኮንሰርቫቲቭ the fallacy committed here is a adominem abusum b u2 c adominem circumstantial d stroman እዚህ ጋር የቢታናን አርጊመንት በዚህ ሁኔታ መቀበል የለብንም ምክንያቱም እሷ አግሊ ስሞከር ኮንሰርቫቲቭ ናት። አሁን እዚህ ጋር ምንድነው አሁን እዚህ ጋር ሁለት ፋላሲ ነው የሚያከራክረን። የመጀመሪያው አዶሚነም ቱ ሰርከምስታንሻል እና አዶሚነም አቢዩዝ ነው። አዶሚነም ሰርከምስታንሻል እና አቢዩዝን የሚተለዩበት ዋና ምክንያት ሰርከምስታንሻል ሲባል ካላችሁበት ሁኔታ ጋር ነው። ነገር ግን አቢዩዝን ሲባል ሰውየው ካለው ካራክተር አንፃር ገብታችኋል። ሰውየው ካለው ካራክተር አንፃር ሲሆን አሁን ለምሳሌ እዚህ ጋር የሷን እግሊ የሷን ስሞከር የሷን ኮንሰርቫቲቭ እየተናገረ ነው። የሷን ካራክተር እየገለጸ ስለሆነ ጥያቄ ቁጥር 9ን ኤ ብለን የምናልፍ ይሆናል። ጥያቄ ቁጥር 10 either you control your eating and get regular exercise or you will have a heart attack and die. The choice is yours. The fallacy committed is A missing the point, B hasty generalization, C false dichotomy, D false case. አሁን እዚህ ጋር ምንድነው ያለና አንተ ሁለት ምርጫ ነው ያለብህ ወይም አመጋገብክን መቆጣጠርና ሬጉላር የሆነ ኤክሰርሳይዝ ማድረግ አሊያ ደግሞ የልብ አታክ ደርሶብህ መጨረሻ ላይ ትሞታለህ አለ። እዚህ ጋር አሁን ፋላሲ ላይ ምን አይተናል? ሁለት ብቻ ምርጫ ሌላ አማራጭ ያለ ሁለት ብርጫ ብቻ የሚያቀርብ የፋላሲ አይነት ፎርስ ዳይኮቶሚ ብለን እንጠራዋለን ብዬ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ላይ ዲስከስ አድርገናል። አሁን እዚህ ጋር እንዴት ነው ፎርስ ዳይኮቶሚ የሆነበት ምክንያቱ ምንድነው? ሁለት አማራጭ ነው ያቀረበ። ወይም ይሄ ምግብን መቆጣጠርና ኤክሰርሳይዝ ማድረግ አለብህ ያለ ደግሞ የልብ አታክ ይዞ ትሞታለህ ያለው። አሁን እዚህ ጋር ይሄ አመጋገቡን ለምሳሌ ሞዴሬት ማድረግ ሊችል ይችላል። ለምሳሌ ሜዲካል ኬርን እነዚህ መውሰድ ያለበት ነገር ግን ሁለት አማራጭ ሲያቀርብ ይሄን ፋላሲ ፎልስ ዳይኮቶሚ ብለን የምንጠራው ይሆናል። ጥያቄ ቁጥር 11 a type of definition which aims to ingert favorable or unfavorable attitude toward the defined is A definition by subclass and genus, B precise definition, C persuasive definition, D theoretical definition። አሁን እዚህ ጋር ምንድነው አንድ ቻፕተር 3 ላይ ዲፊኒሽን የተለያዩ አይነት ዲፊኒሽኖች አይተናል። ከነዛ ዲፊኒሽኖች መካከል የሆነን ሰው ዲፋይን ለምታደርጉት ሰው የዛን ሰውዬ ፋቮሬብል ወደ መልካም ወይ ደግሞ አንፋቮሬብል የሆነ ይሄ ኔጋቲቭ ወደ ሆነ አቲቲዩድ ሊቀይር የሚችለው የዲፊኒሽን አይነት ምንድነው? ፐርሱሲቭ ዲፊኒሽን ነው። ሲ ፐርሱሲቭ ዲፊኒሽን ብለን የምናልፈው ይሆናል ነው። ጥያቄ ቁጥር 12 the claim that math makes right could be an example of the fallacy of A appeal to pity, B appeal to force, C begging the question, D suppressed evidence። እዚህ ጋር ያለውን ሜክ ራይትስ የሆነ ነገር ትክክል ሊያደርገው ይችላል። አሁን ለምሳሌ የሆነ ነገር ትክክል ሊያደርገው ይችላል ማለት እንዴት ትክክል ሊሆን ይችላል ብለን ከጠየቅን ያን ሰውዬ ለምሳሌ በትሪት ወይም ደግሞ በፓወር ተገዶ ሊሆን ስለሚችል ይህንን ፋላሲ አፒል ቱ ፎርስ ብለን የምናልፈው ይሆናል። ጥያቄ ቁጥር 13 two wrongs make rights could be an indirect expression of the fallacy of A U2, B appeal to force, C appeal to ignorance, D weak analogy። እንግዲህ ሁለት ስህተቶች ትክክል የሚሆኑበት አጋጣሚ ምን አይነት ፋላሲ ነው? ይህን ፋላሲ አሁን ለምሳሌ U2 የሚለውን ፋላሲ ዲስከስ እናደርግ ምን የሚል ኮንሰፕት አይተናል። ዶክተር ፔሸንቱን ስሞከር መሆን የለብህም ይለዋል። ነገር ግን ዶክተሩ ስሞከር ነው። ዘን ፔሸንት ምን ይለዋል? ለምን እንግዲህ አንተ አላቆምከውም ብሎ ይጠይቋል። እነዚህ ጋር ዶክተሩም ስሞከሩ ምን ናቸው? አጫሽ ናቸው። እንግዲህ ማጨስ ምን ሆነ ማለት ነው? ትክክል ሆነ ማለት ነው። በዚህ መሰረት ጥያቄ ቁጥር 13ን ኤ ዩ2 ፋላሲ ብለን የምንመልስ ይሆናል። ኩዌስችን ነምበር 14 in the definition material means the substance of which something is made or composed. The definition is A the substance of which something is made or composed, B something is made or composed, C substance, D material። አሁን እዚህ ጋር ምንድነው ያለን? ይሄ ማቴሪያል ምን the substance of which something is made or composed የሚለው ዴፊኒሽን ውስጥ ዲፋይንስ የትኛው ነው? አሁን እዚህ ጋር ሁለት ኮንሰፕቶችን ማየት ትችላላችሁ። አሁን ይሄ ጥያቄ የሚመጣው ቻፕተር 3 ነው። ዲፋይንስ እና ዲፋይን እንደሚባል አለ። ዲፋይንስ ማለት ይሄ ዲፋይን ደሙን ዲፋይን የሚያደርጉት ነገሮች ናቸው። ዲፋይን ደም ግን ዲፋይን በዲፋይኖች ዲፋይን የሚደረገው ነገር ነው። እንግዲህ በዚህ ውስጥ ይሄ ዲፋይን ደሙን ዲፋይን እያደረጉት
ያሉት ነገሮች የትኞቹ ናቸው ይለናል። ይሄ በቀላሉ ለመናገር ብዙ ጊዜ እንዴት የሚመጣባችሁ ከሆነ ከሚንስ በኋላ ሚንስ የሚል ወርድ ካለ ከሚንስ በኋላ የሚመጣው ሁሉ the substance of which something is made or composed የሚለው በእኛ ኤግዛምፕል እንዲሁ ደግሞ በሌላ ጥያቄ ሚንስ ከሚል በኋላ የሚመጣው ማንኛውም ስቴትመንት እንደ ዲፋይን ትወስዱትና ከሚንስ በፊት ያለውን ደግሞ ዲፋይን ብላችሁ ትወስዱታላችሁ ማለት ነው። ጥያቄ ቁጥር 15 አብዱቂያድ recently had a car accident and did not get hurt fortunately. He was saved solely because he wore a seat belt. A. Missing the point. B. Oversimplified case. C. ፖስቶክ ኤርጎ ፕሮክተር ሆግ ዲ ነን ካውዣ ፕሮካውዣ። አሁን እዚህ ጋር አብዱቂያድ የተባለው ሰው በቅርቡ የመኪና አደጋ ደርሶበት ነበር። ነገር ግን እሱ ምንም የህርት አታክ አልደረሰበትም። እድለኛ ሆኖ ህርት አልሆነም ለማለት ነው። አልተጎዳም ማለት ያክል ነው። ሶሪ ያልተጎዳበት ዋናው ምክንያት ደግሞ እሱ የቤልቱን በማድረጉ ነው። ቤልት አላ መኪና ስንገባ ያን በማድረጉ ብቻ ነው ይላል እዛ ጋር ሶሊ ስለሚል ማለት ነው። ሶ ይሄ ምን አይነት ፋላሲ ነው? ሚሲንግ ዘ ፖይንት ነው። ኦቨር ሲምፕሊፋይድ ኬዝ ነው። ፖስት ሆክ ነው። ነን ካውዣ ፕሮካውዣ ነው። አሁን ግልጽ ነው። ኦቨር ሲምፕሊፋይድ ኬዝ ነው። ኦቨር ሲምፕሊፋይድ ኬዝ ብለን የምንጠራው የፋላሲ አይነት ምንድነው ያለ ለአንድ ነገር መፈጠር በጣም ብዙ ምክንያቶች ያሉ ነገር ግን አንዱ ምክንያት ብቻ ለዛ ነገር መፈጠር እንደ ምክንያትነት የምንወስድ ከሆነ ያን ኦቨር ሲምፕሊፋይድ ኬዝ ብለን እንጠራዋለን። አሁን እዚህ ጋር ለምሳሌ ለአብዱቂያድ መትረፍ እኮ ለምሳሌ ምን የሚባል ነገር አለ? ላክ አለ፣ የመኪናው ፍጥነት አለ፣ የመኪናው የተሰራበት ዲዛይን አለ፣ የወደቀ የመኪናው የመኪና አደጋ የደረሰበት አንግል ኦፍ ኢምፓክት አለ። እነዚህ ምክንያት ሆነው ሳለ ቤልትን ብቻ እንዳንድ ምክንያት አድርጎ መወሰድ ያንን ፋላሲ ወደ ኦቨር ሲምፕሊፋይድ ኬዝ ፋላሲ ያደርገዋል ማለት ነው። ኩዌሽን ነምበር 16 ኤቭሪ ዩቴንሲል ኢን ዘ ሃውስ ኢዝ ኦልድ thus the house is old. The fallacy committed is A. division, B. composition, C. accident, D. hasty generalization። አሁን እንዳለ ኤቭሪ ዩቴንሲል ብለን የምንጠራቸው ቤት ውስጥ የሚገኙ እቃዎች ናቸው። እነሱ እቃዎች ኦልድ ናቸው። ስለዚህ ቤቱ ኦልድ ነው። አሁን እዚህ ጋር ይሄ ፓርት ኦፍ ዘ ሆል የሚባል አለ። የፓርቱን ወደ ሆሉ የሚወስድና የሆሉን ወደ ፓርቱ የሚወስድበት የፋላሲ አይነት አይተናል። ሶ እዚህ ጋር እንግዲህ ሁለት ነገሮች ነው አክሲደንት እና ሃስቲ ጀነራላይዜሽን በመተው ዲቪዥን እና ኮምፖዚሽን ወስዳለን። ኮምፖዚሽን ብለን የምንጠራው የፋላሲ የመቼ ነው የሚፈጠረው? የአትሪቢዩትን ካራክተር ይሄ በተሳሳተ መንገድ ለሆሉ ስናወስድ፣ ዲቪዥን ደግሞ የዚህ ተቃራኒ ለወደፊት እናገኘዋለን። ኖቲስ አድርጉት። ዲቪዥን ደግሞ የዚህ ተቃራኒ የሆሉን ካራክተር ይሄ ሚስ ካራክተራይዝድ በሆነ ወይ ለፓርቱ ስንወስደው ያንን ዲቪዥን ብለን እንጠራዋለን። እዚህ ጋር ግን በእያንዳንዱ በቤቱ ውስጥ ያሉ እያንዳንዱ የእቃዎችን ካራክተር ለማን የወሰደው? ለቤቱ ለሆዱ ስለሆነ ጥያቄ ቁጥር 16ን ቢ ኮምፖዚሽን ፋላሲ ብለን የምናልፍ ይሆናል። ጥያቄ ቁጥር 17 ኢን which fallacy of presumption the arguers miss important premise or evidence from the argument? A. begging the question and complex question fallacies. B. begging the question and false dichotomy fallacy. C. begging the question and suppressed evidence fallacy. D. false dichotomy and complex question fallacy። እዚህ ጋር ምንድን ነው ያለን? እንግዲህ አርጊወር አንድ አርጊመንት ውስጥ ያን አርጊመንት የሚሳተፈው ሰው አርጊወር ተብሎ ይጠራል። ያ አንድ አርጊወር እንግዲህ ይሄ በአንድ አርጊመንት ሲሰራ በፕሪዛምፕሽን ማለት ይሄ ያለ ሪዝኔብል የሆነ ግምት ያን ማለት ፕሪዛምፕሽን። በፕሪዛምፕሽን ውስጥ ፕሪሚሱ ወይም ኤቪደንሱ ከአንድ አርጊመንት ሲሰራ በዛ ፕሪሚስ ወይም በዛ ኤቪደንስ ሚስ የሚያደርገው የሚረሳው ኢምፖርታንት የሆነ ሁኔታ የሚፈጠረው በየትኛው የፋላሲ አይነት ነው ነው ጥያቄው። እዚህ ጋር ሁለት አይነት ፋላሲዎች ስናይ ቤጂንግ ዘ ኩዌሽን እና ሳፕሬስድ ኤቪደንስ የሚባሉ የፋላሲ አይነቶችን ከጊዜ አኳያ እነሱን ብቻ ለማየት ያክል ቤጂንግ ዘ ኩዌሽን ብለን የምንጠራው ምንድነው? በዛ አርጊውመንት ውስጥ ለኮንክሉዥኑ ወሳኝ ወይም ደግሞ ኪ የሚባለው ፕሪሚስ በመተው ኢሉዥን ይፈጥርና አዱኬት ሳፖርት እንደሆነ አድርጎ ነገር ግን በሪዝኔብል ማን አንደርስታንዲንግ ስንየው ሌላ ጥያቄ የሚጭር ከሆነ ያን ቤጂንግ ዘ ኩዌሽን ፋላሲ ይባላል። ሁለተኛ ደግሞ ሰፕሬስድ ኤቪደንስ ብለን የምንጠራው ደግሞ ይሄ በጣም ለሆነ ነገር መፈጠር በጣም ብዙ ምክንያቶች እያሉ ሌላ አይነት ኮንክሉዥን ወይም ሌላ አይነት መደምደሚያ ያደርስ የሚችለውን ኤቪደንስ የምንተውበት የፋላሲ አይነት ሳፕሬስድ ኤቪደንስ ብለን እንጠራዋለን። እዚህ ጋር ለጥያቄያችን መልስ ለማድረግ ያክል የሆነ አርጊውመንት ስንሰራ ወሳኝ የሚባለው ነገር በፕሪሚስ ወይ በኤቪደንስ ውስጥ ሚስ የሚያደርጉ ፋላሲዎች ሁለት ናቸው። እነሱም ቤጂንግ ዘ ኩዌሽን እና ሳፕሬስድ ኤቪደንስ። እነዚህን የያዘ ምርጫ ደግሞ 17ኛን ሲ ብለን የምናልፍ ይሆናል። ኩዌሽን ነምበር 18 It would not be a good idea to hire Mr. Abiot as a bus driver for the school district. Abiot has a hung cataracts in both eye and he
ኢትስ ችልድረንስ ዘ አበብ አርጊውመንት ኮሚትስ ኤ አዶሚነም አቢዩዝም ቢ ኖ ፋላሲም ሲ ዩቱ ዲ አፒል ቱ ፒቲ። እዚህ ጋር አሁን እያለ ያለው ምንድነው? ሚስተር አብዮት የተባለ ሰውን በእኛ ወረዳ ላለ ትምህርት ቤት የባስ ሾፌር አድርጎ መጠቀሙ ጥሩ አይነት ሀሳብ አይደለም አለ። ለዚህም ደግሞ ያቀረበው ምክንያት ምንድነው? እሱ በሁለቱም አይኖቹ በኩል ካታራክት ሳለበት እንዲሁ ደግሞ ህፃናትን ስለሚጠላ እሱ ለዛ አይነት ስራ ብቁ አይደለም ብሎ አቀረበ። ዞን ይሄን አርጊመንት የቀረበው ምን አይነት ፋላሲ ነው? በአጭሩ አዶሚነም አቢዩዘም ነው። ምክንያቱም ሊያጠራጥረን የሚችል ቢኖር አዶሚነም አቢዩዘም ከማን ጋራ ነው? ከአዶሚነም አቢዩዘም ከማን ጋራ ነው? ከሀስቲ ጀነራላይዝ ሳይሆን ከአዶሚነም ሰርከምስታንሻል ጋር ነበረ። ነገር ግን ኤ አዶሚነም አቢዩዝም ብለን የምንል ይሆናል። ነገር ግን ደግሞ ማስተዋል ያለባችሁ ነገር እዚህ ጋር አሁን ኮመን ሴክሽን ላይ እንድታስቀምጡት የምፈልገው ነገር ሁለት ነገር ነው። አሁን እዚህ ጋር ስታዩት ሪል የሆነ ነገር ነው። ለምሳሌ በሁለቱ አይኖቹ ካታራክትስ ያለበት ሰውና ህፃናትን የሚጠላ ሰው እንዴት ነው ለአንድ ትምህርት ቤት እንደ ሹፌርነት ነው ሊያገለግል የሚችለው? እዚህ ጋር ኖ ፋላሲም የሚሆንበት አጋጣሚ አለ፣ አዶሚነም አቢዩዝም የሚሆንበት አጋጣሚ አለ። እዚህ ጋር በተቻለ ሁኔታ እናንተ ኮመን ሴክሽን ጋር ኤ ወይስ ቢ እና ሪዝኔብል የሆነ ምክንያታችሁን ታቀርባላችሁ። በቀጣይ ምክንያት ደግሞ እኛ ጀነራሊዝ አድርገን ሀሳቡን የምናቀርብላችሁ ይሆናል። ኩዌሽን ነምበር 18ን ኤ ወይስ ቢ እስከ ሪዝኔብል የሆነ ምክንያታችን በማቅረብ እንድታስቀምጡልን ኮመን ሴክሽን በአክብሮት እንጠይቃለን። ጥያቄ ቁጥር 19 ኤቭሪ ፐርሰን ሃዝ ኤ ራይት ቱ ላይፍ ሃውኤቨር ላስት ዊክ ጫልቱ ወዝ ሰንተንስድ ቱ ዴዝ ፎር ደ ክራይም ኦፍ ትሬዘን since she has a right to life, her death sentence should be cancelled. The fallacy committed here is A. Missing the point, B. Suppressed evidence, C. Appeal to ignorance, D. ፋላሲ ኦፍ አክሲደንት። እዚህ ጋር ምንድን ያለው ማንኛውም ሰው በህይወት የመኖር መብት አለው። ነገር ግን ባለፈው ሳምንት ጫልቱም ለሰራችው የትሬጀር ወንጀል የሞት ፍርድ ተወስኖባታል። ስለዚህ በተቻለ ሁኔታ ማንኛውም ሰው በህይወት የመኖር መብት ስላለው የጫልቱ የሞት ፍርድ ምን መሆን አለበት? ካንስል መደረግ አለበታል። እዚህ ጋር ሁለት አይነት ፋላሲዎችን ማየት ይኖርባቸዋል። ፎልስ ፋላሲ ኦፍ አክሲደንት እና ሀስቲ ጀነራላይዜሽን። አሁን ፋላሲ ኦፍ አክሲደንት ብለን የምንጠራው መቼ ነው የሚፈጠረው ከተባል ጀነራል የሆነውን ሩል ያንን ህግ ሲያወጡ ሰዎች ላላሰቡት አላማ ኖት ኢንተንድድ ለሆነው ማለት ነው ላልታሰበው ስፔሲፊክ የምንጠቀመው ከሆነ አሁን ለምሳሌ ማንኛውም ሰው በህይወት የመኖር መብት አለው አለና ጫልቱ ደግሞ ባለፈው ለሰራችው የትሬዝን ክራይም ምን አድርጋለች? የሞት ፍርድ ተፈርዶባታል። እሱ ያንን ሞት ፍርድ ማጥፋት አለብን። ምክንያቱም ማንኛውም ሰው በህይወት የመኖር መብት አለዋል። አሁን እንግዲህ ማንኛውም ሰው በህይወት የመኖር መብትና የጫልቱ ደግሞ የትሬዝን ወንጀል መስራት ስፔሲፊክ ኬስ ሲሆን ማንኛውም ሰው በህይወት የመኖር ደግሞ ጀነራል ኬስ ነው። አሁን እዚህ ጋር የጀነራሉን ሩል ይሄ ላልተፈለገ ወይም ደግሞ ላልታሰበው ስፔሲፊክ አላማ ስንጠቀመው ያንን ፋላሲ ኦፍ አክሲደንት ብለን የምንጠር ይሆናል። ነገር ግን ደግሞ የዚህ ተመሳሳይ ደግሞ ወይም ደግሞ የዚህ ግልባጭ ሀስቲ ጀነራላይዜሽን ብለን የምንጠራው አለ። ያን ደግሞ የሚፈጠረው ለማወቂያ ያክል ያን የሚፈጠረው ደግሞ ምንድነው? የሆነ ፋላሲ የሆነ የተፈጠረ ፓርቲኩላር የሆነ ሰርከምስታንስ አለ። ያንን ፓርቲኩላር ሰርከምስታንስ በመውሰድ ባልተፈለገ ሁኔታ ወይም ደግሞ ትክክል ባለ ሁኔታ ጀነራላይዝድ የምናደርገውን ያን ሀስቲ ጀነራላይዜሽን ብለን እንጠራዋል። ነገር ግን ጥያቄ ቁጥር 19 ዲ ፋላሲ ኦፍ አክሲደንት ብለን የምናልፍ ይሆናል። ኩዌሽን ነምበር 20 ዚስ አይ ግላስ ኢዝ ቫሉዌብል ኢት ፎሎውስ ዛት ኢፍ it is broken into a number of pieces each piece should be valuable this fallacy is አስታውስ ቅድም የሆነ ጥያቄ ላይ ዲቪዥንና ኮምፖዚሽንን ስናይ ምን ያችሁ ነበረ? ሁለቱም ነግሬያችሁ የዲቪዥንን አስታውስ ብያችሁ ነበረ። ቅድም ምንድን ያለ ነበር? የቤቱ ጉዳይ ማለት ነው። በቤቱ ያሉ እቃዎች አርጅተዋል፣ ስለዚህ ቤቱ አርጅቷል ብለን ነው ምንድን ያለ ኮምፖዚሽን ያለ። ምክንያቱም የእያንዳንዱ የሜምበሩን ወይም ደግሞ የፓርቱን አትሪቢዩት ለሆሉ ስላደረግ ነው ምን ሚስ ባልተገባ ሁኔታ ማለት ነው። እዚህ ጋር ደግሞ እያለን ያለ የሆሉን አትሪቢዩት ለፓርቱ ነው ወስደው ምንድን አለ? እሺ እንግዲህ አይ ግላስ ማለት ይሄ ላይን የሚጠቀሙት መነጽር ማለት ነው። እሱ በጣም ቫሉዌብል ኢምፖርታንት የሆነ ነገር ነው። እንግዲህ እያንዳንዱን በዛ አይ ግላስ ውስጥ ያሉ ነገሮችን ብንተባብራቸው ወደ ፒስ ወደ ቁርጥራጭ ነገር ብንከፋፍላቸው እነዛ እያንዳንዱ ፒሶች ምን አላቸዋል? ቫሉዌብል ወይም ኢምፖርታንት ናቸዋል። አሁን እዚህ ጋር አሁን አንድ ግላስ አለ። ያን ግላስ ወደ ትናንሽ ነገር ከተሳበረ ምንም አይነት ጥቅም የለውም። ነገር ግን እሱ እዚህ ጋር ፋላሲ ተጠቅሞታል። በአጭሩ ይህንን የኮምፖዚሽንን ተቃራኒን በመውሰድ ቢ ዲቪዥን ፋላሲ ብለን መጥራት እንችላለን። እዚህ ኦል አባውት መልቲፕል ኩዌሽን ታይፕ እንግዲህ ይህ የምርጫ ጥያቄያችን ይህን ይመስል ነበር። እዚህ ጋር እንግዲህ
እንትን ኮምፕሌሽን ዊዝ ኦልተርናቲቭ እንግዲህ ማቺንግ የሚመስል ጥያቄ አለ። እሱን ዲስከስ የምናደርግ ይሆናል። 10 ኢንተረስቲንግ የሆኑ ጥያቄዎች አሉ። ጥያቄውን በማንበብ እኔ አዘጋጅቸዋለሁ። እየመረጥኩ እነግራችኋለሁ። እናንተ ስታነቡት የበለጠ ግልጽ ይሆንላችኋል ማለት ነው። እዚህ ጋም አንደኛውን ጥያቄ ስታዩት ምንድን እያለ ያለ ኦፍ ኮርስ ጋድ ኤግዚስት ኖ ኩዌሽን አባውት ኢት አይ ኦልዌይስ ፌልት ዚስ ፕሬዘንስ ምናለ እንግዲህ ፈጣሪ ኦፍ ኮርስ ጋድ ኤግዚስትስ ኖ ኩዌሽን አባውት ኢት አይ ኦልዌይስ ፌልት ሂዝ ፕሬዘንስ። አያችሁታ? አዎ ፈጣሪ አለ። ስለዚህ ምንም ጥያቄ የለውም። እኔ ሁል ጊዜም የፈጣሪ መኖር ፌልት አድርገዋለሁ አለ። እዚህ ጋር ምን አይነት ፋላሲ ነው? አሁን እዚህ ጋር ስለ ፈጣሪ መኖር እያብራራ ነገር ግን ይሄ ምን ለማለት ፈጣሪ መኖሩን በደንብ ፕሩቭ የሚያደርገውን ዋናውን ኤቪደንስ አላቀረበም። እነዚህ ጋር አዎ ፈጣሪ አለ፣ ምንም ጥያቄ የለውም። አዎ ፈጣሪ አለ። ምክንያቱም ይሄ የፈጣሪ መኖር ሁሌም መኖሩን ፕሮሰሱን ፊል አደርገዋለሁ፣ በስሜት አውቀዋለሁ። እዚህ ጋር ኦፍ ኮርስ ጋድ ኤግዚስት የሚለው በቂ አይደለም ማለት ሌላ ጥያቄ ያስነሳል። እንዴት ምናምን እዚህ ጋር ጥያቄ የሚያስነሳ የፋላሲ አይነት ቤጂንግ ደ ኩዌሽን ፋላሲ እንደሆነ ዲስከስ አድርገናል ካስታወሳችሁ ማለት ነው። ቤጂንግ ደ ኩዌሽን የያዘ ጂ ቤጂንግ ደ ኩዌሽን ይሆናል። አንደኛው ጥያቄ ጂ ብለን ነው የምናልፈው ይሆናል። ሁለተኛው ጥያቄ አይ ዶንት አንደርስታንድ ዋይ ፒፕል አር ሳይንግ ኢትዮጵያ ኢዝ ኤ ፑር ካንትሪ ሉክ አት ሼክ አላሙዲ ወድቆ አይተ ነው ኤንድ በላይነህ ክንዴ ዜ አር ቢሊየነርስ። ካላወቋቸው እነዚህ ሶስቱ ሰዎች ሼክ አላሙዲን ወድቆ አይተ ነውና በላይነህ ክንዴ የሚባሉ ሰዎች በኢትዮጵያ ውስጥ አሉ የሚባሉ ቢሊየነሮች ናቸው። እንግዲህ እዚህ ጋር ፋላሲ እንዴት ነው የተፈጠረ ለምን እንደሆነ አላውቅም። ሰዎች ኢትዮጵያውያንን ወይም ኢትዮጵያ የምትባለውን ሀገር ፑር የሆነች ካንትሪ እንደሚሏት አላውቅም። ተመልከት እስኪ እንደነ ሼክ አላሙዲን እንደነ ወርቁ አይተነውና እንደ በላይነህ ክንዴ ያሉ ሰዎች በጣም ቢሊየነር ናቸው። ኢትዮጵያ የድሆች ሀገር ትባል አይገባም ነው እያለ ያለው። እዚህ ጋር ቅድም ምን እያችሁ ነበር? አክሲደንትን ታነሳላችሁ። ከአክሲደንት ተመሳሳይ የሆነ አክሲደንት ማለት ይሄ ጀነራሉን ሩል ላልተፈለገው ስፔሲፊክ ዓላማ ሲጠቀም ነው። የዚህ ተቃራኒ ደግሞ ይሄ የፓርቲኩላሩን አንድ ሁለት ነገር ወስደን ነገር ግን ያን የማይወክል ጀነራላይዜሽን ሲሰራ ያን ፋላሲ ሃቲ ጀነራላይዜሽን ብለን እንደምንጠራው ዲስከስ አድርገናል ቪዲዮን ስናይ ማለት ነው። ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5ን ዲስከስ እናደርግ። እንግዲህ አሁን እዚህ ጋር የሶስት ሰዎችን ብቻ ሼክ አላሙዲን ወርቁ አይተነውና በላይነህ ክንዴ ብቻ በመውሰድ ኢትዮጵያ ሀብታም ማለት አይቻልም። እዚህ ጋር ሃቲ ጀነራላይዜሽን ብለን እንጠራዋለን። ያን ደግሞ የያዘው ኤፍ ብለን የምንጠራው ይሆናል። ለሁለተኛው ጥያቄያችን ኤፍ እንላለን። ኩዌስችን ነምበር 3 the Ethiopian government should stop the certification of passport. If people have passport they will desire to go abroad. If more and more people want to live, patriotism will be weakened and this will put the country is great choice. ዘስ ዘ ኢሹዋንስ ኦፍ ፓስፖርት ኒድ ቱ ቢ ስቶፕ። እዚህ ጋር ምንድነው እያለ ያለው? የኢትዮጵያ መንግስት በተለይ ሁኔታ ፓስፖርት የመስጠት ነገሩን ማቆም መቻል ያለበት። ሰዎች ፓስፖርት ካላቸው ወደ ውጭ ሀገር የመሄድ ጉጉት ይኖራቸዋል። ወደ ውጭ ሀገር እየወጡ የሚሄዱ ከሆነ የሀገር ፍቅር ስሜት እየቀዘቀዘ ይላል። የሀገር ስሜት ፍቅር እየቀዘቀዘ ከሆነ በሀገር ውስጥ ደግሞ ትልቅ የሆነ ችግር ይፈጠራል። ሰው በተቻለ ሁኔታ ፓስፖርት የሚባለው ነገር ማስቆም መቻል አለብን ነው እያለ ያለው። እና እዚህ ጋር አሁን ስታዩት ቅድም አይተናል እንትን ይሄ ለሆነ ነገር እንትን የሚፈጠረው ማለት ነው ኬዝ እየፈጠረ የሚለው ቻይን ኬዝ ሳይሆን ቻይን። አሁን እዚህ ጋር ፓስፖርት መኖራቸው ወደ ውጭ እንዲመኙ ያደርጋቸው። ወደ ውጭ እንዲመኙ መውጣታቸው ደግሞ የሀገር ፍቅር ስሜት ይቀንሳል። የሀገር ይሄ ፓትሪዮቲዝም የሚባለው ነገር ከቀነሰ ደግሞ ትልቅ የሆነ ቾዝ ይፈጠራል። አሁን ይሄ ቻይን እየሰራ ስለሆነ ባጭሩ ፎልስ ኬዝ የሆነ ፋላሲ ሆኖ ሲ ብለን ነገር ግን በሲ ውስጥ ደግሞ በፎልስ ኬዝ ደግሞ የተለያዩ ኦቨር ሲምፕሊፋይድ ኬዝ አለ፣ ስሊፐሪ ስሎፕ እነዚህ ስላሉ ሶስተኛው ጥያቄ ኤል ስሊፐሪ ስሎፕ ብለን እንጠራዋል። ነገር ግን ስሊፐሪ ስሎፕ ባይኖር ሲ ፎልስ ኬዝ ብለን የምንጠራው ይሆናል። ነገር ግን ስሊፐሪ ስሎፕ እያለ ፎልስ ኬዝ ማለቱ ምንም ሪዝኔብል ስላልሆነ ስሊፐሪ ስሎፕ ብለን የምንጠራው ይሆናል። ጥያቄ ቁጥር 4 ሚኪያስ ቶልድ ሚ ዳት ሂ ኦልዌይስ ኮሬልስ ዊዝ ሂዝ ፋዘር ዌን ሂ ኢዝ ድራንክ። ሚኪያስ ከአባቱ ጋር ይጣላል ዌን ሂ ኢዝ ድሪንክ። አሁን እንግዲህ እሺ አንደርስታንዲንግ ለማድረግ ሚኪያስ እንደነገረኝ እሱ ሁሌ ከአባቱ ጋር ይጣላል። መቼ? እሱ ሁል ጊዜ ድራንክ በሆነበት ታይም። አሁን እዚህ ጋር ሪዝኔብል በሆነ አንደርስታንዲንግ ክፍተት ምንድነው ያለ? ሚኪያስ ቶልድኝ፣ ሚኪያስ ለኔ ነገረኝ ዛት ሂ ኦልዌይስ ኮሬልስ ዊዝ ሂዝ ፋዘር፣ እሱ ሁል ጊዜ ከአባቱ ጋር እንደሚጣላ ዌን ሂ ኢዝ ድራንክ። አያችሁታ? ዌን ሂ ኢዝ ድራንክ። አሁን እዚህ ጋር ሂ የሚለው የሚያመለክተው ሚኪያስን ነው ወይስ የሚኪያስን አባት ነው?
አስባችሁታል? ሚኪያስ ነው ወይስ የሚኪያስን አባት ነው የሚያመለክተው? አሁን እዚህ ጋር የግራማቲካል ፋላሲ የሚፈጠር ከሆነ ምን ብለን ይተውናል? አምፊቦሊ ፋላሲ ብለን እንጠራዋለን። ምክንያቱም ሂ የሚለው ሚኪያስን ይሁን ወይም የሚኪያስን አባት ይሁን ግልጽ አይደለም፣ ቫጊዩነስ ስለሆነ ይሄንን አምፊቦሊ ብለን እንጠራዋለን። አምፊቦሊን የያዘ ደግሞ ቢ ይሆናል። ሶ አራተኛውን ቢ ብለን የምናልፈው ይሆናል። ኩዌሽን ነምበር 5 ኢትዮጵያ ሃዝ ቱ ቹዝ the best system either by adopting liberal economy that makes America more powerful or by applying socialism which Russia used for a century. It is obvious that liberal economic system does not fit while with the country, thus socialism is the best solution to the current economic problems. እዚህ ጋር ምንድነው እያለ ያለ ምንድነው የኢትዮጵያ ሁለት ኢኮኖሚ ነው መምረጥ ያለባት አለ። ሁለት ኢኮኖሚ ነው መምረጥ ያለባት አለ። የመጀመሪያው የአሜሪካን ወይም ደግሞ የሩሲያን ሶሻሊዝም መምረጥ ነው ያለባት። ደግሞ ይሄ ሶሻሊዝም ወይም ደግሞ ሶሻሊዝም ሳይሆን ሊበራሊዝም ወይም ካፒታሊዝም ብለን የምንጠራው ኢኮኖሚ ደግሞ ለኢትዮጵያ የማይመች ስለሆነ ሶሻሊዝምን መምረጥ አለባት ብሎ ነው ያቀረበው። እዚህ ጋር ስታስቡት ከሶሻሊዝም ከሊበራሊዝም ውጭ ተጨማሪ ሆን አንድ ሚክስድ ይባል ኮንሰፕት አለ። እሱን አላካተተ በአጭሩ እሱን ባለማካተቱ ሁለት አይነት ኦልተርኔቲቭ የሚቀር ከሆነ ከዚህ በፊት በምርጫው ፓርት አሳይቻችኋለሁ። ፎርስ ዳይክተሚ ብለን እንጠራዋለን። ፎርስ ዳይክተሚ የያዘ ደግሞ አይ ይሆናል ነው። ሶ question number 6 ሄለን is rich in mathematics thus ሄለን is a billionaire። አይችታ ሄለን በማትማቲክስ በጣም ጎበዝ የሆነች ልጅ ናት። ሶ እንግዲህ ሄለን ቢሊነር ናት አለ። እዚህ ጋር አሁን ቅድም አምፊቦሊን ተሳያችሁ የግራመር ፋላሲ ሁለት ነው ያያችሁ ነበር። አምፊቦሊና ኢኩቪኬሽን ነው። ይሄ አምፊቦሊ ብለን የምንጠራው ምንድነው? ይሄ እንትን አሁን አይነት ሁኔታ ሲፈጠር ነው። እዚህ አንድ ቃል ሁለት ትርጉም ወይም ከሁለት የበላይ የበለጠ ትርጉም የሚኖረው ከሆነ ያንን ፋላሲ ኢኩቪኬሽን ብለን እንጠራዋለን። እዚህ ጋር አሁን ሄለን ኢዝ ሪች ኢን ማትማቲክስ አለ። ገብቷችኋል? ሄለን በማትማቲክስ ሪች ናት። ሪች ማለት እዚህ ጋር ምንድነው? ናውሌጅ የበለ ማለት ነው ወይስ ደግሞ ከገንዘብ ጋር በተያያዘ ሁኔታ ነው? ሶ እዚህ ጋር ያከራክራል። ሶ አንድ ቃል ሁለትና ከዛ በላይ የሆነ ትርጉም ካለው ሴንስ የሚሰጥ ከሆነ ያንን ፋላሲ ኢኩቮኬሽን ብለን እንጠራዋለን። ሶ እንግዲህ ኢኩቮኬሽንን የያዘው ምርጫ ከዚህ ካለ መፈለግ ነው። ኢኩቮኬሽን ያለ አይመስለኝም ሳይሆን አለ ኤም ኢኩቮኬሽን ብለን የምናልፍ ይሆናል። አንዳንድ ሰዎችም ይሄንን ዊክ አናሎጂ ብለው ይጠራሉ። ነገር ግን ፐርፌክት አይሆንም። አሁን ለምሳሌ ኢኩቮኬሽን ባይሆን ዊክ አናሎጂን የመጠቀም ፕሮባቢሊቲ ሊኖር ይችላል፣ ግን ብዙም አያስኬድም። አርጊውመንታቲቭም ላያስኬድ ይችላል። ኩዌሽን ነምበር 7 many women are increasingly having abortion this day. Obviously more and more women are becoming atheists. በጣም ብዙ ሴቶች በአሁኑ ታይም ይሄ ከእለት ተእለት የማስወረድ የሚባለው ኮንሰፕት እየጨመረ መጥቷል። ይሄ ደግሞ ግልጽ ነው። በጣም ብዙ ሴቶች ምን እየሆኑ አለ ኤቲስት ፈጣሪ የለም ብሎ የሚያምኑ ናቸው ብሎ ያስቀርባል። እዚህ ጋር ስታዩት ምን አለ ይሄ ኬዝና ምክንያቱን እየታውን ማስወረድ ከኤቲስት ጋር እንዴት ይገናኛል? ኤቲስቶች የሆነ የቴዎሎጂካል አመለካከት ነው። ማስወረድ ደግሞ ሌላ ነገር ነው። እዚህ ጋር ምንም አይነት የኬዝና ውጤት የምክንያትና የውጤት ግንኙነት ስለሌለ ጥያቄ ቁጥር 7ን ሲም ፎልስ ኬዝ ፋላሲ ብንለው የተሻለ ይሆናል ማለት ነው። ጥያቄ ቁጥር 8 ፍርቱና argues in favor of reducing the defense department budget. It appears what Fortuna wants is not defense department at all, but without the defense department we would have no army, navy or air force, and any foreign nations could invade our country at will. Clearly we cannot allow this, thus Fortuna's argument is crazy. እዚህ ጋር ምንድነው እያለ ያለው? ፍርቱና የምትባለው ሴትዮ ስለምን ነው የምትከራከር? የዲፌንስ ዲፓርትመንት በጀቱ በተጨማሪ መቀነስ መቻል አለበት ትላለች አለ። እንግዲህ አሁን የፍርቱናን አርጊውመንት ምን አደረገው? ኢታፕሪስ ዋት ፍርቱና ወንት ኖት ዲፌንስ ዲፓርትመንት አትወል። አሁን እዚህ ጋር አስምሩልኝ። ፍርቱና ያለችው ሌላ ነገር ሊሆን ይችላል። ነገር ግን የፍርቱናን ሀሳብ እዚህ ጋር ሚስ ካራክተራይዝድ አደረገው ወይም ደግሞ ዲስቶርት አደረገና ያለ ዲፌንስ ዲፓርትመንት እግረኛ ወታደር የለም፣ የባህር ኃይል የለም፣ የአየር ኃይል የለም። ያን ደግሞ ከሌለ የውጭ ሀገራት በራሳቸው ፍላጎት መጥተው ይወሩናል። ከወረሩን ደግሞ ምንም ተስፋ የለንም። ስለዚህ የፍርቱማን አርጊውመንት ክሪቲክ ማድረግ እርባና ቢስ እንደሆነ አድርገን መስደድ መቻል አለብን አለ ማለት ነው። እዚህ ጋር ፍርቱማ ያቀረበችውን ሀሳብ ምንድን ያደረገው ሚስ ካራክተራይዝድ ነው። እንግዲህ ሚስ ካራክተራይዝድ ወይም ዲስቶርት አድርጎ ያንን ሀሳብ አርጊው የሚያደርገው የፋላሲ ደግሞ ስትሮማን ፋላሲ ብለን አይተናል። ሰው እዚህ ጋር ዲ ስትሮማን ፋላሲ ብለን 8ኛን ጥያቄ የምናልፍ ይሆናል። ጥያቄ ቁጥር
9 Saba complains that our curriculum is weak in area relating to diversity. But have you seen that girl's status? They are really something else, especially the red one right above her rear. And she must have a pound of metal stuck in her body. Two big lump hang from her ear. Their small bar bell through her tongue and another through her navel. Let's see. Shall we move on the next topic? አሁን እዚህ ጋር እያለ ያለው 9 ጥያቄ ምንድነው? ይሄ ሌላ ሀሳብ ነው ያመጣ። ሳባ አወራችና የሳባን ሀሳብ ቀይሮ ስለሌላ ነገር አወራ ማለት ነው። አሁን አይታችሁት ከሆነ ስለሌላ ነገር ማለት ነው። ተመልሼ ከመጀመሪያ አሳያችሁ። እዚህ ጋር አይታችሁት ከሆነ ሳባ ሁሌም ቢሆን ስለኛ ስለ ትምህርት ካሪክለም ዳይቨርሲቲ ደካማነት ሀሳብ ኮምፕሌንት ታደርጋለች ማለት ነው። ሁሌም በቃ ይሄ ታጉረመረማለች። ከዛ ነገር ግን ስለ ታቷ አወራ። ስለ ታቶ ምናምን ስለ ሬድ ምናምን አወራ። ሶ እዚህ ጋር ምንድነው ያደረገው? ሳባ ያወራችውን ያደረገችው አርጊውመንት ትቶ ሌላ ሀሳብ ያነሳ። የተመልካቾችን ሀሳብ ነው የቀየረ። ሶ እዚህ ጋር ምን አደረገው ማለት ነው? ሬድ ሄሪንግ ነው ያደረገው። ሬድ ሄሪንግ ፋላሲ ማለት ደግሞ የሆነ ክርክር ውስጥ ናችሁ የማይመለከት እርሳው። ለምሳሌ ስለ ካሪክለም ዳይቨርሲቲ ዊክነስ እያወራች ስለ ታቶ አወራ ማለት ነው። እዚህ ጋር ሬድ ሄሪንግ ፋላሲ ኤ ብለን የምንወስድ ይሆናል። ኩዌሽን ነምበር 10 ማርቆስ argued that we should upgrade our firefighting equipment by purchasing a fleet of new trucks with all the bells and whistles. But it is only natural that he should argue this way. Marcos is a firefighter himself and he just want to fancy new trucks to ride around in. እዚህ ጋር ምንድነው ያለ ማርቆስ የሚባለው ሰውዬ በተቻለ ሁኔታ ያለንን የፋየር ፋይቲንግ ኢኩዊፕመንት የተለያዩ ነገሮችን በመግዛት እንደ ቤልስ እንደ ዊሽተልስ ያሉ ነገሮችን በመግዛት ማሻሻል መቻል አለብን አለ። ነገር ግን አንድ ዋነኛው ሁኔታ ይህን ያደረገበት ምክንያት ማርቆስ ራሱ ፋይተር ስለሆነ ነው። እሱ አዲስ የሆነ ትርኮችን አዲስ የሆኑ እነዚህ ኢኩዊፕመንቶች ስለሚፈልጋቸው ነው ብሎ አርጊውመንት አቀረበ። እዚህ ጋር ምንድነው ቅድም ምን ብያችሁ ነበር? ሁለት አይነት ፋላሲ አዶሚነም አቢዩዝም እና አዶሚነም ሰርከምስታንሻል የሚባሉ ነገሮችን አሳይቻችሁ ነበርም። አዶሚነም አቢዩዝም የሚሆን ከሆነ ከካራክተራችሁ ካላችሁ ባህሪ አንጻር ሲሆን፣ አዶሚነም ሰርከምስታንሻል ሲሆን ግን ካላችሁበት ሁኔታ ከምትሰሩት ስራ ነው። እዚህ ጋር ማርቆስ ከሚሰራው ስራ ጋር በተያያዘ የማርቆስ አርጊውመንት ምን ስለሆነበት ዲስኳሊፋይ ስለተደረገበት ይህንን አዶሚነም አቢዩዝም ብለን የምንጠራው ይሆናል። አቢዩዝም ሲሆን አዶሚነም ሰርከምስታንሻል፣ ይህንን ደግሞ የያዘው አዶሚነም ሰርከምስታንሻል ኤ ሌተር ኤ ብለን የምንጠራው ይሆናል። ሶ ዚስ ኢዝ ኦል አባውት ቱዴይ ሴሽንስ። የዛሬው ዲስከሽናችን ይህን ይመስል ነበር። ፕሊዝ እስካሁን ከቆያችሁ ቪዲዮአችን ተመችቷችኋል ማለት ነው። ቻናላችን ሰብስክራይብ ያላደረጋችሁ ልጆች ኢትዮ ፍሬሽማን ቲዩብን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችን ለብዙዎች እንዲዳረስ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንዲሁም ደግሞ በዛሬው ዲስከሽናችን ያልገባችሁ ነገር እንዲሁም ደግሞ 18ኛውን የጥያቄ ምርጫ አዶሚነም አቢዩዝም ነው ወይስ ደግሞ ኖ ፋላሲ ብለን ነው ኤ ወይስ ቢ ብዬ ጠይቃችሁ ነበር። እሱን ሪዝኔብል እስከሆነ ምክንያታችሁ ኮሜንት ሴክሽን ጋር አስቀምጡልን። በቀጣይ ሴክሽን እኛ ዲስከስ አድርገንበት ወደ ቀጣይ የምናልፍ ይሆናል። ፕሊዝ ከቻላችሁ የኛን ቪዲዮ ስትመለከቱ ቪፒኤን እያበራችሁ ብትመለከቱ የበለጠ ሳፖርት ያደርገናል። ቪፒኤን እንድታበሩ በአክብሮት እንጠይቃለን። ስለነበረን ጊዜ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።